ብረት እንኳን መፋጨት ሲችል መጋጨት ሲችል እርስ በርሱ ሲሞራረድ ነው ስልም ይሆናል። እኔም ራሱ ለማስባቸው ነገሮች አገሬ ሰላም ከሆነች ነው እኔም መስራት የምችለው መለወጥ የምችለው። ምክር ባለበት ድል አለ ይላል መጽሐፍ ቅዱስ። 10 ዓመትም ቢፈጅ መመካከር አስፈላጊ ነው እንጂ ጦርነት መፍትሄ አይሆንም። የኔ ጉዳይ ያንተ ጉዳይ ነው ብዬ አስባለሁ፣ ያንተ ጉዳይ ደግሞ የኔ ጉዳይ ነው ብዬ አስባለሁ። መወያየት ለልማት ነው፣ መነጋገር ለለውጥ ነው። ግጭቶች ሁሉ ጊዜም ሁለቱንም ወገኖች የሚያሳጡ ነገሮች ናቸው። አንድነት ፈጥረን አንድ ስቴፕ ወደፊት መሄድ አለብን የሚል ነገር ነው አለኝ። ምክክር በጣም አስፈላጊ ነው። ከቤተሰብ ጀምሮ ከአካባቢ ከዛ በኋላ ደግሞ እንደ ሀገርም መመካከር፣ መነጋገር፣ መወያየት፣ ሀሳብን መለዋወጥ በጣም በርካታ ጥቅሞች አሉት። አንደኛው ጥቅሙ ግጭቶችን በሰላማዊ መንገድ መፍታት ነው። ምንጊዜም ቢሆን በህይወት እንቅስቃሴ ውስጥ ግጭቶች አይጠፉም። የሀሳብ ልዩነቶች ይኖራሉ። ስለዚህ እነዚህን የሀሳብ ልዩነቶች በሰላማዊ መንገድ ለመፍታት ከምንጠቀምበት ነገሮች አንዱ ምክክር ነው። በመመካከር፣ በመነጋገር፣ በመወያየት ብዙ ችግሮችን በሰላማዊ መንገድ መፍታት እንችላለን ማለት ነው። ሁለተኛ ተካታችነት ነው። ተካታችነት ማለት የተለያዩ ሰዎች የተለያየ ሀሳብ ይኖራቸዋል። የተለያዩ ቡድኖች የተለያየ ሀሳብ ይኖራቸዋል። ስለዚህ እነዚህ ቡድኖች በአንድ ጠረጴዛ ላይ ቁጭ ብለው መወያየት ሲችሉ፣ መመካከር ሲችሉ ማንጋ ተጎድተዋል፣ የትኛው ተጠቅመዋል፣ ጥቅሞቻችንን የጋራ ጥቅሞቻችንን እንዴት ማስከበር እንችላለን፣ በጋራ እንዴት ማደግ እንችላለን፣ በጋራ እንዴት መለወጥ እንችላለን የሚለውን በመግባባት መፍታት ይችላሉ ማለት ነው። ሶስተኛው አንድነትን ያጠናክራል። መመካከር ሲኖር የኔ ጉዳይ ያንተ ጉዳይ ነው ብዬ አስባለሁ፣ ያንተ ጉዳይ ደግሞ የኔ ጉዳይ ነው ብዬ አስባለሁ። ስለዚህ አንድነታችን እየተጠናከረ ይመጣል ማለት ነው። ስለዚህ በዚህ ረገድ በጣም ከፍተኛ ጥቅም ይኖረዋል ማለት ነው። አራተኛው መተማመን ይፈጥራል። እርስ በርሳችን ሀሳባችን የምንለዋወጥ ከሆነ በእኔ ውስጥ ያለውን ሀሳብ አንተ የምታውቅ ከሆነ በአንተ ሀሳብ ውስጥ ያለውን እኔም ማውቅ ከሆነ በደረጃ መተማመን ላይ እንደርሳለን ማለት ነው። ስለዚህ መተማመን በመፍጠር ረገድ ከፍተኛ ሚና ይጫወታል ማለት ነው መመካከር። በአጠቃላይ ሰላማዊ ለሆነ ህይወት መመካከር ወይም ደግሞ ምክክር ያስፈልጋል። ነገር ግን ምክክር ምን መሆን አለበት? አካታች መሆን አለበት። ማህበረሰቡን የወከለ መሆን አለበት። በዛ ጉዳይ ላይ ይመለከተኛል የሚሉ አካላትን በሙሉ መጨመር ይኖርበታል። ያለበለዚያ ትርጉሙ ምንም ሊሆን ይችላል ማለት ነው። ያው መመካከር ማለት እንግዲህ አንዳንድ የሚፈጠሩ በርካታ ችግሮችን ልዩነቶችን ወደ ኋላ ትቶ በመመካከር አንድ በሚያደርገን ነገር ላይ ተስማምቶ ለመኖር የሚያስፈልግ ነገር ነው ብዬ አምናለሁ። ቤተሰብን መምራት ማለት ትልቅ ነገር ነው። ሀገርን መምራት ማለት ነው። ትንሹ ሀገር ማለት ቤተሰብ ነው። ቤተሰብ ውስጥ ደግሞ እናት፣ አባት፣ ልጆች አሉ። እነዛ ልጆች ሁሉም የተለያየ አይነት አስተሳሰብ ይዘው ነው የሚመጡት። በዛ አጋጣሚ በመሀል ደግሞ ችግሮች ሲፈጠሩ እነዛን ችግሮች ለመፍታት እንደየ አቅማችን እንደያለን እውቀት ያለንን ጋፕ ትተን በመመካከር የማንኛው ችግር ይብሳል የማንኛውስ የተሻለ ነው በሚል የጋራ አንድ ላይ ሆኖ የመመካከር ልምድ በማዳበር ወደ ትክክለኛው አቅጣጫ ሊወስደን በሚችል መንገድ መመካከር አስፈላጊ ነው ብዬ አምናለሁ። መመካከር በጣም ጥቅም ያለው ነገር ነው ብዬ አስባለሁ። በቤተሰብ ውስጥ ይሁንም በመስሪያ ቤት ውስጥም የትም ቦታ ስንሆን መመካከር በጣም አስፈላጊ ነገር ነው። በምክክር ውስጥ የተለያየ አይነት ችግሮቻችን እናውቃለን፣ ለነዛ ችግሮች ደግሞ መፍትሄም እናበጃለን ማለት ነው። መነጋገር፣ መመካከር የአንድ ሀገር የአንድ ህዝብ መሰረታዊ ነገር ነው። የማይመካከሩ የማይነጋገሩ ከቤተሰብ ጀምሮ መልካም ህይወት አይኖርም። አገርን እንደ ሀገር ሲመካከር እርስ በርሱ ሲደማመጥ አገሪቷ ትለወጣለች። አገሪቷ ወደ ልማት ጎዳና ትሄዳለች። ካልተነጋገርን ግን ተመልሰን ወደ ጭቃ ነው። እናለማለን፣ እናጠፋለን፣ እንገነባለን፣ እናፈርሳለን። ስለዚህ መመካከር በጣም ለሀገራችን ጥሩ ነው የሚል ነገር አለ። እንደኛ እንደ ኢትዮጵያ ንስጉራን ብሔራዊ ማህበር አሁን እየተካሄደ ባለው የምክክር ኮሚሽን ውስጥ
ተወካዮቻችንን እያሳተፍን ነው የምንገኘው። የራሳችንን ሀሳብ እንደ አንድ አይነ ስውራን እንደሚወክል ማህበር የተለያዩ የአይነ ስውራን ፍላጎት ለማንጸባረቅ ጥረት እያደረግን ነው። አሁን እየተደረገ ባለው የምክክር መድረክ ላይም የኛ ተወካዮች አሉ ማለት ነው። ግጭቶች ሁል ጊዜም ሁለቱንም ወገኖች የሚያሳጡ ነገሮች ናቸው። ሰላማዊ በሆነ መንገድ ካልፈተናቸው ሁለቱም ሉዝ ያደርጋሉ፣ ይጎዳሉ። ስለዚህ ህይወት በመሀል ይቋረጣል ማለት ነው። ነገር ግን መመካከር የፈለገውን ያክል ጊዜ ቢወስድ መመካከር፣ መነጋገር፣ መወያየት ግን ጉዳት አይኖረውም ማለት ነው። ምክንያቱም ቀስ በቀስ ለምሳሌ እኛ እንደ ኢትዮጵያ አይነ ስውራን ብሔራዊ ማህበር አይነ ስውራንን በተመለከተ የተለያዩ ግንዛቤዎችን እንፈጥራለን። ከማህበረሰቡ ጋር እንመካከራለን፣ ከመንግስት አካላት ጋር እንመካከራለን። ይህንን ማድረግ የጀመርነው ገና ማህበሩ ከመመስረቱ ጀምሮ ነው። ነገር ግን እስከ ዛሬም ድረስ እየተወያየን እየተመካከርን እየተነጋገርን የአይነ ስውራንን ጥቅሞች ለማስጠበቅ ጥረት እያደረግን ያለ ነው። ያን የምናደርግበት ምክንያት ምንድነው? በጊዜ ሂደት ውስጥ ሙሉ በሙሉ የአይነ ስውራን ጥያቄዎች፣ የአይነ ስውራን ጥቅሞች ይከበራሉ የሚል እምነት ስላለን ነው ማለት ነው። ከጊዜ ወደ ጊዜ ለውጦች አሉ። ከቦታ ቦታ ለውጦች አሉ። እኛ በሰራን ቁጥር የተለያዩ ለውጦች ይመጣሉ። ለምሳሌ ከዚህ ከ5 ዓመት በፊት የነበረው የአይነ ስውራን ችግርና አሁን ያለው አይነ ስውራን ችግር አንድ አይደለም። ያ በምን ምክንያት ነው? በሰራናቸው የምክክር ስራዎች፣ የውይይት ስራዎች፣ የግንዛቤ ማስጨበጥ ስራዎች ለውጦች በመገኘታቸው ነው። ወደፊትም በተመካከርን ቁጥር ሀሳቦች እየበሰሉ የሰላ በሀሳቦችና በሀሳቦች መፋጨት መካከል የሰላ ነገር ማግኘት ይቻላል። ብረት እንኳን እርስ በርሱ ሲሞራረድ ነው ስል የሚሆነው። ስለዚህ ሰዎችም ሀሳብ ለሀሳብ እየተለዋወጡ በመጡ ቁጥር፣ በተነጋገሩ ቁጥር፣ በተወያዩ ቁጥር ሀሳባቸው እየሰላ ችግሮቻቸውን ሊፈታ ወደሚችል ደረጃ ላይ ይደርሳሉ ማለት ነው። ጊዜ ቢፈጅም መመካከር አስፈላጊ ነው ብዬ አምናለሁ። 10 ዓመትም ቢፈጅ መመካከር አስፈላጊ ነው እንጂ ጦርነት መፍትሄ አይሆንም። ያው ዝም ብሎ መመካከሩ የሚለው ብቻ አይደለም ጥቅም ቢማሰው ላይ ተመካክረን እርምጃ ቢወሰድበት አሪፍ ነው ብዬ አስባለሁና ከዚህ ምክክር ሀገራችን ከዚህ በኋላ ወደፊት ለምትሄደው ነገር ትልቅ ተጽዕኖ የሚያመጣ ይመስለኛል። እኔም ራሱ ለማስባቸው ነገሮች ሀገሬ ሰላም ከሆነች ነው እኔም መስራት የምችለው መለወጥ የምችለው። ስለዚህ መመካከሩ እንደ ኢንዲቪጁዋልም አሪፍ ነው ብዬ አስባለሁ። በመነጋገር አምናለሁ። ከቤተሰብም በሚኖርበትም አካባቢ ከስራ አንጻርም በንግግር ከጭቅጭቅ ከንትርክ የሚገኝ ስለ ነገር ስለሌለ በመመካከር ችግሮችን የማፍታት ሁኔታ ነው ያለው። መመካከር ጥሩ ነው። ያው እስከ ዛሬ ድረስ በሀገራችን በተለያዩ አካባቢዎች ምክክር የተደረገ ቆይተዋል። አሁን ደግሞ በሀገር አቀፍ ደረጃ በአንድ ማዕከል ሆኖ የተመረጡ ተወካዮች ሁሉ የተወያዩ ነው ያሉት። በተግባር ካዋል ነው ከተደማመጥን የተነጋገርነውን የተነሱ ነገሮችን ወደ ተግባር ከለወጥን አገራችን ከአንድ ደረጃ ወደ ሌላ ደረጃ ወደ ልማት፣ ወደ ዲሞክራሲ፣ ወደ ሰላም ትሄዳለች። ምክር ባለበት ድል አለ ይላል መጽሐፍ ቅዱስ። በሚመካከሩበት ተመካክሮ የጀመሩት ነገር መልካም ነው። የተመካከሩ አገሮች፣ የተመካከሩ መንግስታት ከዚህ በፊትም በአባቶቻችንም ዘመን ድል ሲያደርጉ ነው የነበረው። ኢትዮጵያ ስትመካከር እንደ ከንቱ መታየት የለበትም። መወያየት ለልማት ነው። መነጋገር ለለውጥ ነው። ወንድማማቾች ነን። ሰሜኑም ወንድም ነው፣ ደቡብም ወንድም ነው፣ ምስራቁም ወንድም ነው፣ ምዕራቡም ወንድም ነው። ተነጋግረን የጋራ አንድ ሆነን አንድ መልክ አንድ ገጽ ነው አለን። ስለዚህ ኢትዮጵያዊ ዥንጉርጉር ነው የተባለው በሀሳብ በተለያዩ ነገሮች በካልቸር ሊሆን ይችላል። ስለዚህ አንድነት ፈጥረን አንድ ስቴፕ ወደፊት መሄድ አለብን የሚል ነገር ነው አለኝ። ፋይዳው ከፍ ያለ ነው። ጦርነት አይጠቅምም። እንነጋገር፣ ችግራችን እንፍታ የሚል ነገር ነው አለኝ። ምክክር ላይ ማንም ሰው ጥያቄ ያነሳል የሚል እምነት የለኝም። መመካከር አስፈላጊ እንደሆነ፣ መመካከር ጠቀሜታ ያለው እንደሆነ እንግዲህ ጤናማ አእምሮ ካለመኖር ካልሆነ በስተቀር የምክክርን አስፈላጊነት ሁሉም ማህበረሰብ ያውቃል የሚል ግምት ነው ያለኝ።
ስለዚህ የምክክር ኮሚሽኑ የተለያዩ መንገዶችን ተጠቅሞ የተለያዩ የማህበረሰብ ክፍሎችን አካቶ የተለያዩ የውሳኔ ሀሳቦችን ተቀብሎ ለውይይት አቅርቧል። ስለዚህ በዛ መሰረት ሂደቱን ጠብቆ የተደረገ ከሆነ ማንም ሊቀበለው ዝግጁ የሚሆን ይመስለኛል። ስለዚህ በዛ መሰረት ነው መሄድ ያለበት እንጂ ከምክክር ጽንሰ ሀሳብ ጋር በተያያዘ ልዩነት ያለው ሰው አይመስለኝም። ሂደቱ ላይ ግን ጥንቃቄ ማድረግ ያስፈልጋል። ማህበረሰቡን ግንዛቤ ማስጨበጥ ያስፈልጋል። መተማመን ላይ መድረስ ያስፈልጋል። የሁሉንም አካላት ተካታችነት ማረጋገጥ ያስፈልጋል። እሱ ላይ ብቻ ጥንቃቄ የሚደረግ ከሆነ ምክክር ያለው ጠቀሜታ እጅግ በጣም ከፍተኛ ነው ማለት ነው።